እሺ የህሊና ጸሎት ለማድረግ ሁላችንም ከመቀመጫችን እንነሳ። ለተሰዉት የጀግኖች የአንድ ደቂቃ የህሊና ጸሎት ለማድረግ አንገታች እሺ በቃል ክብርና ሞገስ ለጀግኖች ሰማዕታት አመሰግናለሁ። አርበኛ ጠበቃ አስረስ ማረ ዳምጤ የአማራ ብሔራዊ ንቅናቄ አፋብን የህዝብ ግንኙነት መምሪያ ኃላፊ፣ የተከበራችሁ የቴዎድሮስ እዝ ከፍተኛ አመራሮች፣ የተከበራችሁ የ206ኛ ኮር ከፍተኛ አመራሮች፣ የተከበራችሁ የ34ኛ ክፍለ ጦር ከፍተኛ አመራሮች፣ የተከበራችሁ የ24ኛ ክፍለ ጦር ከፍተኛ አመራሮች፣ ጥሪ የተደረገላችሁ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የአካባቢው ማህበረሰብ እንዲሁም ውድ ተመራቂዎቻችን እንኳን ለዛሬዋ ዕለት በሰላም አደረሰን፣ እንኳን በሰላም አደረሳችሁ። ውድ ተመራቂዎች፣ የአረመኔው አገዛዝ በአማራ ህዝብ ላይ የፈጸመ ያለውን እንግልትና ስቃይ፣ ስደትና መፈናቀል፣ ሞትና የዘር ጭፍጨፋ በመረዳት ድፍን 3 ዓመት የሞላውን የአማራ ፋኖ የህልውና ትግል አስፈላጊነቱን በመረዳት ለተከታታይ 6 ወር ፀሐይና ብርዱ፣ ረሃብና ጥሙ፣ ጠንካራና አድካሚ የሆነ ወታደራዊ ስልጠና ተቋቁማችሁ በተሻለ ብቃት ለምረቃ ቀናችሁ ስለበቃችሁ እንኳን ደስ አላችሁ። 24ኛ ክፍለ ጦር በመልሶ ማደራጀት ከተቋቋመበት ከጥቅምት 27 2018 ዓመተ ምህረት ጀምሮ ኮማንዶ ሰልጣኞችን በበቁና በነቁ አሰልጣኞች ከፖለቲካ ግንባታ እስከ አካል ብቃት፣ ከወታደራዊ ስነ ምግባር እስከ ወታደራዊ ስልት በማሰልጠን ለዛሬዋ ዕለት እንዲበቁ አድርጓል። ክፍለ ጦሩ በካምፕ ከተጠረነፈው ወታደር ሎጂስቲክ በመቀነስ ከማህበረሰቡ እርዳታ በማሰባሰብ ልዩ ትኩረት በመስጠትና ሰልጣኝ ለተፈለገው ዓላማ ሰልጥኖ እንዲወጣ አቅሙ የቻለውን ሲያደርግ ቆይቷል። ውድ ተመራቂዎቻችን፣ እናንተ የተመረቃችሁት የአማራ ፋኖ አንድነት በተበሰረበት ማግስትና ድርጅታችን አፋብን እንደ ንስር እየታደሰ በብርሃን ፍጥነት እየተጓዘ ባለበት ወቅት ስለሆነ በዚህ ትግል አንድያ ነፍሳቸውን የሰጡ ጀግኖች የአማራ ፋኖ ሰማዕታትን በማስታወስ ማንኛውንም ግዳጅ በየትኛውም ቀጠና በየትኛውም ሰዓት ለመወጣት ዝግጁ እንድትሆኑ አሳስባለሁ። ውድ ተመራቂዎች፣ ይህ ትግል የአማራ ሕዝብ ቀድመው የነቁ ጀግኖችና የአማራ ልጆች አምጠው የወለዱትና ዋጋ የተከፈለበት መሆኑን በመገንዘብ ድርጅታችን አፋብንና መሪዎቻችንን በመጠበቅ ትግሉ በተፈለገው ዓላማ እንዲጓዝ በቅንነት፣ በታማኝነት፣ በመተባበርና በአንድነት በመስራት አፋብን ምዕራብ አማራ ቀጠና ቴዎድሮስ ዕዝ 206ኛ ኮር 24ኛ ክፍለ ጦር የሚሰጣችሁን ተልዕኮ በመፈጸም አማራዊ ግዴታችሁን እንድትወጡ እያሳሰብኩ በድጋሚ እንኳን ደስ አላችሁ ማለት ፈልጋለሁ። በመጨረሻም ይህ እሳት የሆነ ተመራቂ እዚህ ደረጃ እንዲደርስ ከፍተኛ አስተዋጽኦ ላደረጋችሁ ለድርጅት የእዝ፣ የኮር፣ የክፍለ ጦር፣ የጊዜያዊ መንግስት አመራሮች፣ አሰልጣኞች፣ ግለሰቦችና የአካባቢው ማህበረሰብ የተከበረ ምስጋናዬን ስለ ትግሉ በተሰዉ የቁርጥ ቀን ጀግኖች የፋኖ ሰማዕታት ስም አስተላልፋለሁ። አመሰግናለሁ። የተከበራችሁ የአፋብን ከፍተኛ አመራሮች፣ የተከበራችሁ የአፋብን ቴዎድሮስ ዕዝ ከፍተኛ አመራሮች፣ የተከበራችሁ የአፋብን ቴዎድሮስ ዕዝ 206ኛ ኮር አመራሮች፣ የተከበራችሁ የአፋብን ቴዎድሮስ ዕዝ 206ኛ ኮር 24ኛ ክፍለ ጦር አመራሮች፣ የሻለቃ አመራሮች እንዲሁም አባላት፣ ጥሪ የተደረገላችሁ እንግዶችና የአካባቢ ማህበረሰብ በሙሉ እንኳን ለዛሬ ቀን አደረሳችሁ፣ እንኳን ተገናኘን፣ እንኳን ደህና መጣችሁ ማለት እፈልጋለሁ። ከዚህ በመቀጠል እንግዲህ ይህ አዲሱ ትውልድ አገዛዙ በአማራ ምድር ላይ ብሎም በኢትዮጵያ ላይ የሚያደርሰውን የዘር ጭፍጨፋና አጠቃላይ ሀገርን የማውደም እንቅስቃሴ
ቀድሞ በመረዳት ብዙ አላፍ ጓዶቻችን ታጋዮቻችን ይህንን ትግል እዚህ አድርሰዋል። እንደዚህ ቀጠናም እንደዚህ አካባቢም እነ መቶ አለቃ ዳንን የመሰሉ እነ ሻለቃ ሞኝን የመሰሉና ሌሎች በስም ያልዘረዘርኳቸው በርካታ ወንድሞቻችን ዋጋ ከፍለው የትግል ፍሬ እንዲያፈራና አሁን በወርቃማ ቁመና ላይ እንድንገኝ ያስቻሉን ጓዶቻችን ስለሆኑ ዛሬ የምትመረቁ ኮማንዶ ሰልጣኞችም የእነሱን ፈለግ በመከተል ለድርጅታችንና አጠቃላይ ድርጅታዊ መስመሩን ተከትላችሁ መምሪያውን ተከትላችሁ ከበላይ አመራሩና አጠቃላይ የድርጅቱን ፍላጎት ሊያሳካ የሚችል ማንኛውንም ግዳጅ እንደምትወጡ ተስፋ አደርጋለሁ። ስለሆነም ዛሬ ላይ አገዛዙ ይህንን ስልጠና እንኳን ለማድረግ ምንም እንኳን ማስቆም የማይችልበት ደረጃ ላይ ይገኛል። እንደምታዩት ሰሞኑን እንኳን በተለያዩ አካባቢዎች በእግረኛ ሰራዊት እንኳን ያልተሳካለትን እንቅስቃሴ በአየር ኃይል በሚግ በጀት በድሮን የታገዘ ጭፍጨፋ ለማድረግ ጥረት እያደረገ ነው። ይሄ ሆኖም ግን ይህን የመሰልጠናችንን የመታጠቃችንን እና አቅማችንን የማጎልበት እንቅስቃሴያችንን አገዛዙ ሊገታው ወይም ማስቆም አልቻለም ማለት ነው። ስለሆነም ዛሬ የምትመረቁ የኮማንዶ ሰልጣኞች አጠቃላይ 24ኛ ክፍለ ጦር የሚሰጣቸውን ግዳጅ ያለምንም ቅድመ ሁኔታ በመቀበል የአማራን ትግል አጠቃላይ ወደፊት የሚጠበቁብንና መስራት ያለብንን ማንኛውንም ስራ በታማኝነት በሐቀኝነት እንድትታገሉ እንድትፈጽሙ አደራ ማለት እፈልጋለሁ። በመጨረሻም ይህ ፕሮግራም ከአሁን ሰዓት ጀምሮ የተከፈተ መሆኑን ለዚህ ለታዳሚውና ለመሪዎቻችን ለመግለጽ እፈልጋለሁ። አመሰግናለሁ። አርበኛ ጠበቃ አስረስ ማረ ዳምጤ የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት መምሪያ ኃላፊን ጨምሮ የቴዎድሮስ አመራሮች፣ ጥሪ የተደረገላቸው እንግዶች፣ የ206ኛ ኮር አመራሮችና የክፍለ ጦር አመራሮች እንደዚህ የጉብኝት ስነ ስርዓታቸውን ጀምረዋል ማለት ነው። ወጣ ቤት ትንሽ አመራሮች የ206ኛ ኮር አመራሮች ጥሪ የተደረገላቸው እንግዶች ዝግጅታቸውን አጠናቀው ወደ ቦታቸው እየመጡ ነው። እስኪ በሞራል በቦታቸው ሸኙልኝ፣ በሞራል ተቀበሉልኝ።